አሜሪካ እግረኛ ጦሯን ወደ ኢራን ለመላክ ካሰበች 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል ዝግጁ መሆናቸውን አስታውቀዋል። ጋሊባፍ በ1980ዎቹ የኢራን ኢራቅ ጦርነት ወቅት ወንድማቸውን በጦር ሜዳ ማጣታቸውን በማስታወስ ኢራናውያን ለሀገራቸው ሲሉ ማንኛውንም መስዋዕትነት ለመክፈል ወደ ኋላ እንደማይሉ ተናግረዋል። አፈጉባኤው ለአሜሪካ ሕዝብን በቀጥታ ባስተላለፉት መልእክት እኛ ጦርነት ፈላጊዎች አይደለንም፣ ነገር ግን ሀገራችንን መከላከል ሲኖርብን እያንዳንዳችን ወታደር እንሆናለን ብለዋል። ጋሊባፍ አክለውም ወደ ቤታችን ከመጣችሁ መላውን ቤተሰብ ታገኛላችሁ፣ ዝግጁ ሆነን ታጥቀንና በኩራት ቆመን እየጠበቅናችሁ ነው፣ እስኪ ሞክሩት ወይም ብሪንግ ኢት ኦን በማለት የአሜሪካን ዘይቤ በመጠቀም ለትራምፕ ዛቻ ምላሽ ሰጠዋል። እናም ይህ የ7 ሚሊዮን ፈቃደኛ ተዋጊዎች ቁጥር በኢራን ማህበራዊ ሚዲያዎች ላይ በስፋት እየተሰራጨ ሲሆን መንግስትም የቀድሞ ወታደሮችና ወጣቶች እንዲመዘገቡ ጥሪ እያቀረበ ይገኛል። የኢራን አብዮታዊ ዘብ የባሲጅ ፈቃደኛ ቡድን ዕድሜያቸው 12 የሆኑና ሕፃናትንም ሳይቀር መቀበል መጀመሩን መረጃዎች እየጠቆሙ ይገኛሉ። ይህም ኢራን ለማንኛውም አይነት የምድር ላይ ውጊያ ከፍተኛ ዝግጅት እያደረገች መሆኑን ይጠቁማል።